ጋናለ እሺ አንተ ሰባራ ወይዘሮ መቅደስ ወይ ምንድነው በጧቱ የሚያዘፍንሽ? ድምጼ ነው ሌላ ምን ሊሆን ይችላል? አንተ ግን ተሻለ? ምንም አልልም። ወደ ግቢ ነሽ አይደል? አዎ ግን ሰዓት ገና ነው። አሁን ከገባን ደግሞ ድብርቱ ይገለናል። እኔም እሱን እያሰብኩ ነው የመጣሁት ባክሽ። እና ለምን አናማም እስከዛ? ምን አንልም? አናማም ጭራሽ እንዳሮጊት አብሬሽ እንዳማማማርሽ? ምን አለበት ስንት ያሮጊት ስራዎች አብረን አልሰራንም እንዴ? አይ መቅዲ ስራ እያልሽ ኃጢያቴን ታስታውሽኛለሽ አይደል? አዎ እንዴ ለምንድን ነው ማላስታውስ? ኃጢያተኛ መሆንን ረስተው በኋላ ንስሐ ሳትገባ ብትሞትስ? ደህና ነገር አታውሪ ተብለሽ የተረገምሽ ልጅ። አንተስ ብትሆን ደህና ነገር አትስማ ስለተባልክ አይደል እንዴ ሁሌ መንገሬ ላይ ማላጣ? ስሚ ቆይ እንዲህ እየለፈለፍሽ ነው የምንቆየው? ምን ነው እድሉን ልስጣ እንዴ? አረ ወደዛ። እኔ ምን ቦጣኝ ቀልደኛ። ምንድነው ለራስ ብዬ ነው። በጣም ለኔ ብለሽ። ጆሲ ግን መቼ ነው ክብር የሚወድልህ? መቅዲ እስኪ አፍሽን ዝጊ በእናትሽ። እንዴ እናውራ እንጂ ዝም ብለን ልንገተር ነው እንዴ? ባይሆን ቀጣይ ፕላናችንን እኮ እስካሁን አላሰብንበትም። ራስን ቻል ሰውዬ። እኔ ለሰከንድም ቢሆን ጭንቅላቴ ከማሰብ ተቆጥቦ አያውቅም። አረ እባክሽ ሙት ስልህ። አረ ራጦሴ እንዴ ምን ነካሽ? ልጅ አዘጋጀልኩን አዘጋጀህ እንዴ? ምንድነው ማዘጋጀው? ታለምጣለህ እንዴ አንተ? ደህና አደራችሁ አይቀድምም አቶ ቡቻ? ዝም በይ አንቺ በረሩ። አረ ስድብ አንተ ሰውዬ እቸኩላለሁ። ለምን ብሬን አሰጠኝ? የምን ብር ነው? በጣም ትቀልዳለህ ልበል? ሰውዬ ቀልድ ከፈለክ ሌላ ሰው ጋር ሄደህ መቀለድ ትችላለህ። አሁን ብሬን አምጣ። አረ ዮሪ ያለ ያሰኛችሁ ምን እንደተፈጠረ ትነግሩኝም እንዴ? ብነግርሽ አንቺ ትሰጪኛለሽ? ምን አባ ነው የምሰጥህ? ምንም የማትሰጪኝ ከሆነ አፍሽን ዝጊ። እንዴ ሰውዬ በጣም ዲስሪስፔክት እያደረከኝ እኮ ነው። ጆሲ እየጠራህ እኮ ነው። የማንሽ ገደል ማሚቱ ደግሞ አንቺ? የቡቻ ገደል ማሚቱ። ቡቻ ሳልፈልግ እንዳስደብርህ አታድርገኝ። በአንተ ፈሪነት ነው ያሰብኩት ሁሉ ገደል ይገባው። ምንድን ያልከው? በአንተ ፈሪነት ነው ያልኩ። ጆሲ መቼስ በዩኒፎርም ልትራገጥ ባልሆነ። ሴትዮ እሱን ትቼ ወደ አንቺ ነው ዞሮ ዞር ይልከስ። አያውን ፈርቶ ዳውላውን አሉ። እየተጨቃጨቃችሁ ትቆያላችሁ? አረ እኔ ቸኩላለሁ፣ እናንተው ጨርሱት። ባይሆን ጆ የተርፈ ከመጣ ግቢ እንገናኛለን። ምንድነው? ሰጠኛለህ ወይስ ምን? ልብ ላይ ጩቤ ሰክቼብህ በብሩ ታስነቀለበታለህ። እኔ እኮ ግርም የሚለኝ ከዛፍ ላይ የምሸመጠጥ ነው እንዴ ይመስልህ? ካልወለድክ የምትለኝ ነገር እኮ ነው ግርም የሚለኝ። ትዕግስቴን አትፈታተነኝ ጆሲ። ባይሆን አትፈታተነኝ። ከቻልክ ሂድል። በጣም ጥሩ ጠብቀኝ እሺ። ስመለስ ግን እንዲህ ቆመን የምናወራ እንዳይመስልህ። እና ሻይ ቡና ምናምን እያልን ነው የምናወራው? ምን አይነቱ ቀልደኛ ነው በእናትህ? ደህና አደራችሁ? እንዴት ነሽ ልጁ? እንዴ ሰላም በሏት እንጂ። እና ደህና ነሽ? ደህና ነኝ። ወደ ግቢ ናችሁ እንዴ? አዎ ወደዛ ነን። አንቺስ? እኔም ወደዛ ነኝ። አብራችሁ ሂድ ካልደበራችሁ። እንዴ አረ ደስ ይለናል። እንሂድ። እና አቤል ግን ደስ ያላችሁ አይመስለኝም። እንዴ አረ ብሏችኋል። እናንተ ደስ አላላችሁም እንዴ? እናንተ አንድ ላይ እንሂድ እያለቻችሁ እኮ ነው። ምንድነው ዝም የምትሉት? እዩ በቃ እንሂድ። አረ ችግር የለውም። በቃ እኔ ራሴን ችዬ እሄዳለሁ። ይሄ ሁሉ ነገር አድርጊያቸው ለምን ፊት ነሱኝ ብያ ሊቀየማቸው። ችግር የለውም። አረ ምንም ፊት የሚያነሳሳ ነገር እኮ የለም። በቃ ነገሩ እኮ አልፏል። እንዴ ያለፈው ለሷ ነው። ምን? እንሂድ በቃ እንዳይረፍድብን። እንሂድ በቃ እዩ። ችግር የለውም ሉላ፣ እናንተ ሂዱ። እኔ ቀስ ብዬ እመጣለሁ። እንዴ እዩ ምን ሆነሻል? አንድ ላይ እንሂድ እንጂ። እኔ በቃ እንሂድ። ሲማትረባ ምንም እንዳልተፈጠረ ነገር ልትቀላቀለን ትሞክራለች እንዴ? አትገርምም? እቺ እንክብል ምን እንክብል ምን ነው ዋሻው? ቆይ ከየት ነው እነዚህ ስድቦች የምታመጣቸው? ከማየው ነገር ተነስቼ ነው። ወይ ጉድ! እሺ አሁን አብርሽ ጋር ደውልለት እንጠብቀውና አብረን እንሂድ። በጠዋት አልመጣም ሲል እየሰማው አይደል እንዴ? ያሟል እንዴ? ፈተና ቢፈተኑስ ዛሬ? አብርሽ ታዲያ ጉዳዩ ነው እንዴ? እንዴ ሰውዬ፣ ይሄ ፈተና ከመለጠው ስንት ነገሩ እንደሚበላሽ ግን ታውቃለህ? እኔ ምን ቤት ነኝ? እሱ ይወቅበት እንጂ። ለነገሩ አንተም ይሆናል ማትረባ ሰውዬ። ቆመህ ትሳደባለህ ወይስ ወደ ግቢ እንሂድ? አሁን እዛ ግቢ ነው የምንገባው? እኔ ምን አቤላ፣ ነገም ሌላ ቀን ነው አይደል? ማለትማ ያው ዛሬ ግቢ ባንገባ ነገ እንገባለን ማለት ነው። ዛሬም እንቅር ልትለኝ ብቻ እንዳይሆን ሰውዬ አልኩ። አሁን እኔ ወጣኝ እና ምንድነው የምትለው? እኔ ምንም አላልኩም። አንተ ካልክ ግን እሺ። እኔ ደግሞ ምን አልኩ? አሁን እንቅር አላልክም እንዴ? ኧረ እባክህ ከፈለክ አንተ በልና ቅር። እሺ። ኧረ ከዛ ልውል ሲጮህብኝ ቹቹን ልትለው። እኔ እንደዛ አላልኩም፣ ግን መቅረት ከፈለክ እንቅር በል። ለምንድን ነው እኔ የምልህ? አንተ በለኝና እንቅር። ተው ቹቻ ፋራቱን ተው እንዴ። አንተ አራዳ እየሆንክብኝ አይደል እንዴ? እኔ ፋራ ልሁንልህ? የራሱ ጉዳይ። እንደውም በቃ ወደ ግቢ እንሂድ። በቃ ወሰንክ? እና ልለምንህ እንዴ? ኧረ የራሱ ጉዳይ እንሂድ በቃ ነው። ታዲያ እንቅር በላ። ቆይ እንቅር ማለት ምኑ ይከብዳል? ታዲያ ካልከበደህ ለምን ቃሉን አንተ አታውጣው? አንተ ደግሞ
ምንድነው አንድ ቃል ለማለት አመት የምትቆመው? እንደውም እንሂድ በቃ የራሱ ጉዳይ። እንሂዳ። እኔ ምን ቸገረኝ? ምንድነው ይሄን የምታጉረጠርጥብኝ? ልትበላኝ ነው እንዴ? ምን ይበላል? አህያ። አቤላ ተው ግን አህያ አትበለኝ። አሁን ጭቅጭቁን ተውና ና እንሂድ። ምንድነው በዚህ ሰዓት ሩጫው? ረፍዶብኛል ብላ ልገለኝ እኮ ነው እንዴ? እንዴት አደራችሁ ግን እናንተ? ደህና ነን። እንዴት ናችሁ? ደህና። እንዴት አደርሽ? ደህና ነን። ልጁ ምንድነው እንደዚህ የምታሯርጪው? ስፖርት እንዲሆን ብዬ እኮ ነው። ልቤን እስክተፋ ድረስ እያራሮትሽ ነው ስፖርት የሚሆነኝ እንዴ? ምን አለበት? አንቺ ልጅ ግን ታይ፣ ይሄ ልጅ መከራውን ባታቢው ይሻልሻል። ለማንኛውም ይዞ አሁን እኛ ስላለን መሯሯጥ አይጠበቅብህ። ውይ ገላገልከኝ። በእናትህ ውሰድልኝ ወደዛ። ነው ይዞ? አዎ ነው። ዱርዬ። እኔን ዱርዬ? ተው ይዞ፣ በኋላ ደግሞ ብትፈነክት እኛ የለንበትም። ለነገሩ አጼ በጉልበቷ እኮ ናት። ባድብ ነው የሚሻለኝ። እውነት ብለሃል። በቃ አሁን በር ሳይዘጋብን ቶሎ እንሂድ፣ በኋላ እንገናኛለን። በቃ እሺ፣ ግቡ፣ እንገናኛለን። ስወጣ መታተስደኝ? እንዴት አልስድሽ? ተው ግን አታስቀኑን፣ በህግ አምላክ። እሺ በቃ እንገናኛለን በሉ። ምን እያረግሽ ነው? ምንም። ታዲያ ምንድነው ፊትሽ? እኔ የምልሽ እርግማን የሚባለው ነገር እውነት ነው እንዴ? ማለት ሰው ከረገመሽ ይደርስብሻል የሚባለው? እኔ እንጃ፣ ያው ሊደርስም ላይደርስም ይችላል፣ አይታወቅም። ምን ነው ሰሞኑን ልክ አይደለውም። የቹቻ አባት ቹቻን ያስከፉትን ሁሉ እየረገሙ ነው ሲባል ረግመውኝ ይሆን እንዴ ብዬ ነው። ማለት ያየሽው ነገር አለ እንዴ? አዎ፣ ሌሊቱን ሙሉ ቹቻ ጫካው ሲያባረረኝ ነው ማድረው። የምርሽ ነው? ታዲያ አቤት እንዴት እንደሚያስፈራ እኮ አላየሽውም? አንቺ እንደዚህ አይነት ነገር እኮ እኔ በጣም ነው የምፈራው። አትቀልጂ። ምን እቀልዳለሁ? በዛ ላይ አባትየው በተኛውበት ቢላ ይዘው ሊያርዱኝ። ቲቲ እንዴ ምን ሆነሻል? ጨርሰው እንጂ። አልፈልግም፣ አትጨርሽልኝ። ቆይ አንቺ እኔ አየው ላልኩሽ እንዴት ተንቀጠቀጥሽ? አንቺ ብታዩ እንዴ ልትሆኚ ነው? አረ በእናትሽ ዞር በይ። ሆ በነገራችን ላይ ህልም ፈቺዎች በተራ በተራ ይመጣል ይላሉ። ታውቂያለሽ አይደል? ምንድነው የሚመጣው? እርግማኑ ነዋ። ኦ ሴትዮ አስፈራሪያ ተብለሽ ነው እንዴ ተላክሽው? ምን አይነቷ ነች? እማትረቢ። ለዚህሽ ልብሽ ነው ሀገር ይያዝልኝ የምትዩ? መንፈስ ቹቹ አንዴ በእናትህ ላውራ። ቆይቼሽ ከኔ ፍቅር ያዛት እንዴ? አልቀለድኩም ቹቹ፣ አንዴ እናውራ። ምንድነው ደግሞ ያላመለሽ የምትቅለሰለሽው? አስመሳይ። አረ እባክህን በፈጠረ አንዴ ላውራ እኮ እዚሁ አውሪ። ምን ይነካል አሁን ብታወራኝ? ምንድነው? ቆይ ይሄናል እኔ እንዳልሰማው የተፈለገው? አረ ቹቻ በእናትህ አንቺ ትቆያለሽ መሰለኝ። እኛ እንሂድ። አንድ ጥያቄ ልጠይቅህ እኮ ነው። ምንድነው? አባቴ ምን? አባትህ እንዴት ናቸው? ወይኔ መቅዲ አግኝተሽው ነበር እንዴ? አረ አላገኘኋቸውም። አሃ መልእክት ተነግሮሽ ነው? አዎ ግን አንተ መቼም እርግማናቸውን ጀምረዋል አትለኝማ? በዚህ ሳምንት መጨረሻ ምናምን ሲሉ ነበር። ቹቻ በእናትህ በፈጠረ አምላክ፣ እኔ እንደዚህ አይነት ነገር በጣም ነው የምፈራው። በነገራችን ላይ እንደ ቀልድ እንዳታያቸው። የእሳቸው እርግማን በቀንም በሌሊትም ነው የሚያቃዥው። ትዝ ይልሃል አቤላ አብርሽን አንድ ቀን ረግመውት ሳምንቱ ሙሉ ሽንቱን መቋጠር አቅቶት ሲንገላታ? ምን? ታዲያ የዋዛ እንዳይመስሉሽ። ቹቻ አውቃለሁ ብዙ ጊዜ እንዳስከፋው፣ ግን እመነኝ በእናትህ እኔ አውቄ አይደለም። እሺ እና እግረ መንገድሽ ነው መከራዬን ስታበይኝ ነበረ? አረ በእናትህ አታካብድ። እናንተስ ብትሆኑ መከራዬን ስታበሉኝ አልነበር እንዴ ከረማችሁት? አሁን አተታውን ታይና ወደ ጉዳይሽ ግቢ። ይቅርታ። ምን አልሽ? ይቅርታ። በቃ ምንድነው በቃ? እንዲህ ብቻ ነው የምትይ? እና ምን አባ ፈለክ? አንድ ቅድመ ሁኔታ አለኝ። ምንድነው? ስልክሽን ከፍተሽ ስጪኝ። ለምን እንደምሰጥህ? ፎቶ ልነሳበት። ባካ አትቀልድ። ለምንድነው የፈለከው? ምን ነው የምትፈሪው ነገር አለ እንዴ? እኔ አንተ ነኝ እንዴ? እንደዛ ከሆነ ስጫ። ይኸውልህ ምን አድርጋው ነው? ምንም ያንቺ ፋይል ያልሆነ ነገር ነው ያጠፋሁት። ምን አባ ነው የጠፋው? አንተ ያመሃል እንዴ? ምን አደረኩኝ? የወንድሜን ፋይል ነው ያጠፋሁት። የምን ፋይል ነው? ያንተና እዛ ስትለፋደደ የነበረበትን። የምርህ ነው? ታዲያ ቹቹ እኮ ነኝ፣ ምጡቅ የሆንኩ ልጅ። ምን አይነት ቀሽም ነህ እባክህ? እንዴት እንደዚህ ታደርጋለህ? ቆይ ምን ያደርግልሻል አንቺ? ሲናፍቀኝ እየሰማሁት አለቅስ ነበር ልበልህ? ጅል ሴትዮ አትሳደቢ። ደግሞ እሱን ከማሸማቀቅ ውጭ ሌላ ምንም ታርጊበት ነገር የለም። አንድ ነገር ደግሞ ልንገርሽ፣ ትልቁ ስህተት ስለሆንሽ ከህይወቱ ገና መንቅሬ ያስወጣሻለሁ። ኧረ እባክህ። አዎ፣ ለማንኛውም አሁን መሄድ እንችላለን። እንዴት ግን በዚህ ልክ አህያ ልትሆን ቻልክ? እንዳንቺ አይነቶቹን አረም አንድ በአንድ እንረግጥ ነው። ዝም ብላችሁ ትንቁኛላችሁ እንጂ ከባድ ሰው እኮ ነኝ። እኔ ወንድሜ በእናትሽ አኮራሽኝ።
ልጅ አለ እንዴ? እንደናንተ ነፈዝ መስላችኋል? እንደናንተ ዝም ብዬ ማራባ ሰው ነው መስላችሁ? የትናንትናው ለቀቀሽ? ምን መቅዲ የምታችሽ ነዋ። አዎ ትቶኛል። ግን ምን አድርገሻት ነው የምታችሽ? ከእናንተ ጋር ስላበርኩባት እንደ እብድ አድርጓት ነው። ሉሌ እባክህ በጥርጣሬ አይነትኝ። ውስጤ ምንም ሰላም አይሰማውም። እባክህ። ኧረ እኔ በጥርጣሬ አይን ያላየሁሽም። ስሜት ይገባኛል ሉሌ። ጓደኞችንም መናገር አልነበረብኝ፣ ግን ደግሞ የቀለድክብኝ መስሎኝ ውስጤ በጣም ተቃጠለ። ኧረ እዩ በፈጠረሽ አታልቅሽ። በጣም ይቅርታ። እኔም ቢሆን እኮ ጥፋት ነበረብኝ። ችግር የለውም ሉሌ። እኔን መውደድ ግዴታ አይደለም። የፈለግከውን መርጠ መውደድ ትችላለህ። እዩ እኔ እኮ ሳልወድሽ ቀርቼ አይደለም፣ ግን ተው ሉሌ አታብራራልኝ። ሲጀመር ከልቤ ነው፣ መብት ነው ያልኩ። ሲቀጥል ደግሞ እንደኔ አይነት ሴት ላንተ በፍጹም አትገባም። ኧረ እዩ በእናትሽ አታልቅሽ፣ እያስጨነቅሽኝ ነው። ምንድን ነው? እያወራን ነው። ሂዱልን እንዴ እና እኛ እያለን አታወሩም እንዴ? ቹቹ ሂዱ አልኩ እኮ። ችግር የለውም ሉሌ፣ በኋላ እናወራለን። እኔ ልሂድ በቃ። እንዴ የእነም ትሄጁ እዚህ ቁጭ እንዳላችሁ እኛ ምንስማ እንጂ። እናንተ ተጫወቱ በቃ፣ እኔ ልሂድ። አንተ ግን እንዴት እንደዚህ ባለጌ ሆንከው? ምን አባል አድርገ? ምን አለበት እዚህ ቁጭ እንዳለች ብታወራት? ምን አባ ያደርጋል ወረኛ። ባይሆን ልጅቷን ምን አድርጋት ነው የምትናፋረቀው? ድራማ ነው ወንድሜ። እንዴት ብለህ እንዳታምን። የምን አባ ድራማ ነው እንዴ? ልታሳምነው ነው ልታደነዝዝ? ሉላ ይቺ ልጅ ግን ምንም ደስ አላለኝም። ምንድነው ሰዎች ያያችሁባት ነገር አለ እንዴ? የለም ግን እንዲሁ ውስጤ ምንም ሊቀበልልኝ አልቻለም። ኧረ እባክህ ይላል እንዴ? ምን አይነት አመል እንዳላት ጠፍቶብህ ነው? ያን የተፈጠረው ነገር እኮ የሷ ጥፋት ብቻ አይደለም፣ የኔም ጥፋት ነበር። ኧረ እባክህ ሉል ግን አውቃ ነው እየደነዘዝክ ያለው? ቀላል አውቆ ነው እንዴ? ምንድነው እናንተ ደግሞ ሁሉንም ነገር ቆይ ከጥርጣሬ ጋር ነው እንደምታገናኙት? አንተ ራስህ ምንድነው ሁሉን ነገር የምታምነው? ይህንን ደግሞ ከእምነት ጋር ምን ያገናኘዋል? እንግዲህ መናገር ያለብንን ተናግረናል። የቀረውን አንተ ትጨነቅበት። ይህንን ጉድ ቁጭ ብዬ ከምሰማ ብሄድ ይሻለኛል። ወሬ ነው የምትሄደው? ወደ ክፍሌ ነው። እና ታዲያ አብረን አንሄድም እንዴ? አይ ተው፣ ብቻዬን መሆን እፈልጋለሁ። ተው እባክህ። ያ ለማንኛውም እናንተ ነው በቃ እንጃል። ይሄ ልጅ አሟል እንዴ? አጎቴ ይዛና ስራ ይዛል እንዴ? ሰሞኑን ስራ ቦታ እየሄድኩ ስላልሆነ አንዳንድ ነገሮችን ላስተካክል ብዬ እኮ። ለምንድን ነው ያለችው? ሰሞኑን በነበረው ረብሻ እዛ መሄድ ስላልፈለግኩ ነበር። ታዲያ ስራ ይበላሽብህ? ምን? አይ ብዙ አስቸኳይ ነገር ስላልነበረ ለዛ ነው። እንደዛ ከሆነ ይሁን እና እንዴት ነው? ምን አብዬ? ትንሿ ከተመለሰች በኋላ ያለው ነገር ከምናገረው የምታየው ብመሰክር ላይ አይሻልም አጎቴ? እሱማ እያየሁ አይደል እንዴ? እኔ የምለው የሌ ልጅ። አቤት አጎቴ። ቀለበቱን ተውከው እንዴ? አረ በፍጹም አጎቴ፣ ያው ነገሮች በደንብ ቦታ እስኪይዙ እየጠበቅኩኝ ነው። ጊዜ መውሰዱን ለምን ፈለግከው? አጎቴ ትንሿ ከድንጋጤዋ በደንብ አላገገመችም እና ነፃ እስክትሆን ልጠገዝ ብዬ። ምንም ነገር ለማድረግ ቀጠሮ አትስጥ። በመሀል ምን እንደሚፈጠር አይታወቅም። እሺ አጎቴ። በስህተት እንደባለፈው የሆነ ነገር እንዳይፈጠር አደራ። እሺ በቃ ከዚህ በላይ አትረብሽህ። አትረብሸኝም አብዬ፣ ጨርሻለሁ። እንዴ ጨረስክ? አዎ ማይ ጨርሻለሁ። ጎሽ እንዲህ ገላግለኝ እንጂ ደግሞ ምንድን ነው የምትዶልቱት? ምን ዶለት? በቃ ሰው አብሮ መቀመጥ አይችልም አይደል? አይ አይችልም አላልኩም። ምንድን ነው የምታወሩት ነው ያልኩት። ስለ ቀለበቱ እያወራን ነው። የምን ቀለበት? ባለፈው ሊያደርግ ሲል አይደል እንዴ ትንሿን የወሰዱበት? ታዲያ ተመስገን ማለት ነው። ፈጣሪ መሀል ገብቶ ሊሆን ይችላል እኮ። እታለም እማዬ ረፊ። የጭ ምን ነው አሰለፍ? በቃ ምንም ነገር ማውራት አልችልም ማለት ነው? እንደው እንደመጣልሽ ማውራት ነው ማችው። ለምን ሲባል ነው የማላወራው? ለነገር እኮ ስንት ነገር ነው በውስጥ ይዤ ዝም ያልኩት። ምንድን ነው ደግሞ ያልሽው? ተዋብዬ ብቻ ብዙ ነው እኮ ነገርኛ። ደግሞ እንደለመዳችሁ ልታፈጡብኝ። እታለም መናገር የምትፈልጊው ነገር ካለ እባክሽ ተናገሪ። ተናገሪ ካላችሁኝማ መንገድ ዶኝ። ስማ ይዛለ። አቤት። ትንሿ ነፍሰ ጡር ናት አይደል? ምንድን ናት? ነፍሰ ጡር ናት። ኧረ እማዬ ምንድን ነው? ቆይ ምንድን ነው እያደረግሽ ያለሽው? እንዴ ምን አደረግኩ ደግሞ? ስንቴ ነው በዚህ ጉዳይ ያወራ ነው? ስለምን ጉዳይ ነው ያወራ ነው? እታለም ኧረ ተይ፣ ሕፃን ልጅ ላይ እንደዚህ አይነት ቃል አትጠቀሚ። እንዴ
ያየሁትን እኮ ነው ያወራሁት። መች ዋሸሁ? ምንድን ነው ያየሽው? ሆዷን ነዋ፣ ሆዷን። ምን ሆነብሽ? ሆዷ እንዴ በጣም ጨምሯል። እርግዝና ብቻ ነው የሚያወፍረው? እና ሆድ የሚነፋ በሽታ አለባት። እግዚኦ ለምሕረትህ! አቤት አቤት! ለማንኛውም እኔ በኋላ አጣራለሁ፣ እናንተ ተውት። ዝም ብለሽ መከራሽን አትበይ እማዬ። እበላለሁ። ምን አገባህ አንተ? እናንተ ቲሽ ለቅሌት የተፈጠርክ ምን አባ ነው ስልክ እያየ የምዘጋው? ደበራችሁኛ። ኧረ እባክህ አንተም አልደበርከንም። እሺ አህያ። ቆይ ግን እናንተ ሳትደርሱ ነው የወጣችሁት? የት ነው የሚደርሰው? እባክህ አሁን እንደገባን ነው የወጣነው። ምን ነው አላችሁ? ማንም ምንም አላለንም፣ ግን እንዲሁ ወንድማችሁ ጋር ሂዱ ሂዱ አለ። ግን አንተ ተው እባክህ እንዳታስለቅሰኝ። አይሆንም በፍጹም። ባካችሁ አትጃጃሉ። አሁን ፑል የምንጮት ከሆነ እንሂድ። ቆይ ለምን ለሁለት አገጥሙኝ? ድብድብ ከሆነ ይመቸኛል። በቃ እንደ አህያ እርግጫ ትወዳላችሁ አይደል? አዋ ለዛ እኮ ነው የምወድህ። ዝም በል አንተ። አቤላ ለመሸነፍ ግን ዝግጁ ነው አይደል? ስማ አቤል እኮ ነኝ። ቆይ ቆይ ከመተያየታችሁ በፊት አንድ ነገር አስይዙ። ምንድነው የምናስይዘው? ደስ ያለችሁን ወይ ብር ወይ ደግሞ ትእዛዝ። አቤላ የቱም ይችላል። እኔ ሁለቱም ይመቸኛል። እና በቅጣት እናርገዋ። ይመቸኛል። ሉላ እዚህ ጋር ሌላ ዳኛ ተገኘ ይላል። እናንተ ግን አታፍሩም? ሳጠሩኝ ትወጣላችሁ። ካላለቀ አልወጣም ትላለህ ብለን እኮ ነው። ማብራሪያው በኋላ ይደርሳል። ባይሆን ለምን በከባድ ቅጣት አትገባም? አስባችሁታል? ግን በዩኒፎርም የምንያዝ አስበንበታል። እባክህ ተቀላቀለን። እሺ በቃ ምንም አይነት ቅጣት ሊሆን ይችላል፣ ግን እምቢ ማለት አይቻልም። እሺ ምን አባ ነው የምትለው አንተ? ማለት የምፈልገውንማ አልኩኝ እኮ በቃ። እንደው አቤላ እድሉን ስጠኝና ይሄን ልጅ ለሁለት ብንገጥመው በጣም ደስ ይለኛል። ቅድም ለሁለት ግጠሙ ስትል አልነበር እንዴ? መብቴ እኮ ነው እንዴ? አይቻልም። ደፋር መብቴ እኮ ነው። ያሟል እንዴ? ክርክር በኋላ ይደርሳል። አሁን እንት ገጥመኛለህ ወይ? አለው አሁን ነው የወጣሁት። አረ ችግር የለውም እመጣለሁ። የት ነሽ? እሺ እመጣለሁ። ምንድን ነው አንተ ራስህ ምንድን ነው? አንተ አይደብርህም እንዴ? አሁንም እዩ ጋር ካልሄድኩ ልትል ነው? አረ ይደብራል ጌታን። እንዲህ ቆይ እናንተ ጤና የላችሁም እንዴ? አለን እንስጥክ። ማን እንደደወለ በምን አውቃችሁ ነው? ከሷ ውጪ ማን ሊደውልልህ ይችላል? በሉ በቃ ወሬያችሁን ትታችሁ እኔ ልሂድ። ቤት እንገናኛለን በቃ። አቤት አምላኬ! እንዲህ አንተ ምን አባ ለሴት ብለህ ትተህ ልትሄድ ነው? አሁንስ ተጃጃላችሁ እናንተ ሄደኩ። እቺ እባብ የሆነች ልጅ የሆነ ነገር ሳታስብማ ከመሬት ተነስታ እንደዚህ አትቅለሰለስ። ግልጽ እኮ ነው እሱ። ልዑል ሰው የሚለውን አይሰማም እንጂ ልጅቷ እየተጫወተችበት እንደሆነ በጣም ግልጽ ነው። ምን አባቷ ነው የምትጫወትበት? ቀልደኛ። ለማንኛውም እንሂድ በቃ። እንዴ ጨዋታውስ እዚህ ነው እንደምንጫወተው? እንደዛ በለኛ። በቃ አንተኛ ካልተቀጣጣን ደስ አይልም። አዋ ደህና ዋላችሁ እንዴ? ትንሿ ሳደረስ እንዴ? ኧረ አልደረሰም። ፈተና ስለደረሰ ላይብረሪ ግቡ ተብለን ተለቀን ነው። ታዲያ ለምን አልደወልሽልኝም? ስራ ልትይዝ ትችላለህ ብዬ እኮ ነው። ቢዝስ አንድ አፍታ አልመጣልሽም እንዴ? ራሴ እኮ መምጣት እችላለሁ። የኔ ልጅ ሰሞኑን ብዙም ብቻሽን አትንቀሳቀሽ። ምን እንደሚገጥምሽ አይታወቅም። እሺ አብዬ። በቃ ግቢና ልብስሽን ቀይሪ፣ ምግብሽንም ብይ። እንዴ መተሻል እንዴ? አሁን መጥቻለሁ። ጎሽ ስፈልግሽ ነበር። ቶሎ በይ ልብስሽን ቀይሪና ኪሽን ጠብቂ። እሺ እመጣለሁ። አንቺ አቤት፣ እዚህ ሆነሽ ነው እንደ ልጁ እንደዛ አንገብግበሽ የጠራሽው? ከእናንተ ጋር ነበር እንዴ? አዎ ከኛ ጋር ነበር። የት ነው ያለው? አግኝቼው ነበረ። ከቤት ስልክ ሲደወልልኝ ትቼው መጣሁ። በቃ እኔ ልጅ አቺ ምን እያደረግሽ ነው? እንቅፋት እኮ መቶኝ። በእናትህ አመሰግናለሁ። እሺ እና እግርሽን እንጂ ጭንቅላትሽን ነው እንዴ መታሽ? እንዴ ማለት ይኸውልሽ ትሰሚኛለሽ? አሁን ያደረግሽውን ትደግሚውና እገልሻለሁ። ቀፋፊ እንዴ ምን አደረኩ? ሂጂ ወደዛ እባክሽ። አሁን ዝጊ።
ሰሞኑን አርግዘሻል እያልኩ ስጠይቅሽ የነበረው እኮ ሆድሽ በጣም ተወጥሯል። ተወጥሯል እንዴ? እንዴ አይታይሽም እንዴ? ተራራክሯል እኮ ተወጥሮ አታይም እንዴ? ይኸውልሽ እንጂ ይችን የኔ እናት የኔ ቆንጆ በአንድ ትንፋሽ ጭልጥ አርግሽ ዋጭ። ምንድን ነው እንዴ? ግራዋ ነዋ። ለሆድ መነፋት፣ ለሆድ ማበጥ፣ ለምናምን በጣም ጥሩ ነው። ነፍሰ ጡር ሴት ግን በጭራሽ አይመከርም። አረ የኔ ሆድ እኮ አልተወጠረም እንዴ? አረ ተወጥሯል። ነፍሰ ጡር አይደል እንዴ የምትመስይው? አረ እኔ ይቅርብኝ። ምን ችግር አለው እንዴ? ምንም ችግር እኮ የለውም፣ ግን ሰላም አልወድም። ይሄን መውደድ አለመውደድ ጋር ምን ያገናኘዋል? መድኃኒት አይደል እንዴ? አዎ፣ ግን ብሎ ነገር የለም። ምንድን ነው? ነፍሰ ጡር ነሽ እንዴ? አረ አይደለሁም። እና ካልሆንሽ ምን አስፈራሽ? አርፈሽ አትጠጭም? እሺ በቃ ይኸውልሽ፣ ትንሿ ለነፍሰ ጡር ሴት በፍጹም አይመከርም። ለእሷም ለጽንሱም ትልቅ አደጋ ነው። እኔ እኮ ግን ነፍሰ ጡር አይደለሁም። እንደዛ ከሆነ ጠጭው። ይኸውልሽ አንድ ቀን አንዲት ነፍሰ ጡር ሴት ጎረቤታችን ጠጥታ እንደ እባብ ነው እንዲህ ተንደፋድፋ የሞተችው። ምንድን ነው? መርዝ ነው እንዴ? የምን መርዝ ነው? ለሆድ መድኃኒት ነው። ጠጭ። እሺ ትንሿ በደንብ አስቢበት። ለነፍሰ ጡር በጣም አደገኛ ነው። እሺ እና ትጠጪዋለሽ? አዎ ጠጣዋለሁ። አንቺ ልጅ ግን እርግጠኛ ነሽ? አዎ። ምን ነው? እንደውም በቃ አምጪው እና ተይው። ሂጂ። ምን ነው? ምንም ሂጂ በቃ። ቆይ እርጉዝ ካልሆነች ለምንድን ነው ሊያገባት እንደዚህ የቸኮለው? ቆየ እኮ ሰውዬ በሄድኩበት ሁሉ ላገኝ ነው እንዴ? እሱ ያንተ ምርጫ ነው። ምኑ? እኔን ማየት መፈለግና አለመፈለግ ነው። ምንድን ነው ቆይ የምትፈልገው? በተገናኘን ቁጥር መናገር አለብኝ እንዴ? ብር ነው የምፈልገው። የምን አባ ብር ነው የምፈልገው? ህሊናዬን ያቆሸሽኩበትን ብር። ምን ማለት ነው ደግሞ እሱ? ግልጽ እኮ ነው። ጓደኞቼን የሸጥኩበትን ብር ነው የምፈልገው። እስከ ዛሬ ስትቀበለኝ የነበረውስ ብር እሱ በቂ ነው እንዴ? እና ታዲያ ምንም በቂ አይደለም። አሁኑኑ ጨምርልኝ። የኔ ወንድም ለምን አታደብም? ቆይ ኩላሊታቸውን አውጥተህ ሸጠህልኛል እንዴ? ያው እኮ ነው። ምን ልዩነት አለው? እኔ የምልህ ስራ ምናምን ቀዘቀዘብን ማለቴ ስራ ቢኖርህ እንደዚህ መግቢያ መውጫዬን አታሳጣኝም ነበር ብዬ። አሁን መቀባተሩን ትተህ ብሬን ስጠኝ። ቆይ እሺ ስንት ብር ነው የምትፈልገው? ባለፈው ከሰጠኝ እጥፍ። ምን? በደንብ ሰምተሃል። በነገራችን ላይ መስማት ባልቻልኩኝ ብዬ እመኛለሁ ብዬ አስቤ አላውቅም። እድሜ ላንተ ይኸው ዛሬ ተመኝ። ምኞት ብቻ ሆኖ እንዳይቀር ብተባበረሽ። ምንድን ነው አንተ? የኔን ንግግር እንዳትሰማ የሚረዳ መሳሪያ ሞክረው። አንተ እኔ እንደዚህ አይነት ነገር አልወድም። እባክህ ወደዛ አይደለም። እኔ ግን በጣም ነው ምዝናናበት። ለምን አብረን አንዝናናበት? ቡቻ ሰይጣን ያሳስተሃል። ይታል ሰይጣን። ቡቻ በፈጠረህ ረፍ። ቆይ የመረረው ተስፋ የቆረጠ ሰው አይታታቅም እንዴ? እሺ እናውራ፣ ግን በፈጠረህ እሱን ነገር ዞር አድርገው። ጓደኞቼን መሸጤ ሳይንስ፣ ቆይ ብሬን ለመቀበል አንተን መለመን አለብኝ እንዴ? እሰጥሃለሁ ቡቻ፣ እሱን ነገር ብቻ አስቀምጠው። እንደውም ገድዬ ትንሽ እንኳን ደስ እንዲላቸው ማድረግ ብችል እንዴት ደስ እንደኔ። ቡቻ ሁሉም ለጥቅሙ ነው። አንተ ምንም አዲስ ነገር ያረከው የለም። ልታጽናናኝ እየሞከርክ ነው? እውነቱን ነው እየነገርኩ ያለሁት ቡቻ፣ አትሞኝ። ያንተ ብር ለህሊና የጥያቄ መልስ የሚሆን ነው እንደሚመስልህ? ቡቻ በፈጠረህ ቆይ እሺ እናውራ። አንተ የምትሰጠኝ ብር ቆይ ህይወቴን የምቀይርበት ነው የሚመስልህ? ቡቻ በፈጠረህ ተሳስተህ ትወጋኛለህ እያልኩ። ለምንድን ነው የምሳሳተው? ፈልጌው መሰለኝ ይዤ የመጡት። እሺ በቃ የፈለግከውን እሰጥሃለሁ። የፈለግኩትን? አዎ የፈለግከውን እሰጥሃለሁ። አንተ ብቻ አጠገቤ እንዳትደርስ። የፈለግኩትን ለእኔ መስጠት ትችላለህ? በደንብ እችላለሁ፣ በደንብ። እሺ እንደዛ ከሆነ አንድ ነገር ብቻ አላስቸግር። ምንድን ነው? ህሊናዬን ዝም አስብልልኝ። ምን? ህሊናዬን ዝም አስብልልኝ። እንዴት ብዬ ነው ዝም ማስብልልህ? እንዲጮህብኝ ያደረግከው አንተ አይደለህ እንዴ? የገዛ ጥቅምህ እኮ ነው፣ እኔ አይደለሁም። የገዛ ጥቅሜ አይደለም፣ ማጣቴ፣ ድህነቴ ነው እዚህ ነገር ውስጥ የከተተኝ። ማጣት ነው ጓደኞችን ሽጬ እንድበላ ያደረገኝ። ማጣት ነው ከሰው በታች ያደረገኝ። ማጣት ግን ምን እንደሆነ ታውቃለህ? መልስልኝ። ታውቃለህ ወይ? ለምንድን ነው የማላውቀው? ሰው አይደለሁ እንዴ? በፍጹም አታውቅም። ብታውቅም የኔን ያለ ታውቅ አትችልም። ቡቻ እባክህ ተረጋጋ። ከተግባባን የፈለግከውን ነገር አደርግልሃለሁ። እንድታባብለኝ ወይም እንድትደልልኝ አይደለም የጠየኩ፣ ገንዘቤን እንድትሰጠኝ ነው የጠየኩ። እሺ እሰጥሃለሁ። እሺ አመሻሽ ላይ ሁሌ የምትቀመጥበት ድንጋይ ጋር እጠብቅሃለሁ፣ እንዳታረፍድ።
አይገርምሽም? ምን ነው አመመሽ? ኧረ አላመመኝም። ዝም ብሎ ተጫጭኖኝ ነው። ቀኑም ደስ አይልም። ምን ነው? እኔ እንጃ። በእናትሽ እናፈቀሽ እንዴ? ማን ነው አንቺ? ማን ነው? ማን ነው? ሀሩ አንተ ልጅ ግን ለምን አታዩኝም? ምን አደረኩሽ ደግሞ? ይሄን አበባ ሳትዋረድ ውጣ ከዚህ። እኔ ምን አውቃለሁ? ቆይ ሀሩዬ እራስ ውጭልኝ በእግዚአብሔር። ሀሩ ደግሞ እንዴ ቹቻ ይላል ወንድሜ መታን እንዴ? አዋ ሀሩት እያለያት መጣሁ እኮ። ለምን ግን ስነ ስርዓት አይኖርም? አንቺ ራስሽ ለምን ስነ ስርዓት አይኖርሽም? ቆይ ጭራሽ ምንድን ነው? እኔ እኮ ለጊዜያዊ ነገር ላይ የሚፈልግሽ ለቁም ነገር ጭምር ነው። ጭራሽ ጊዜያዊውንም ታውቀዋለህ። ለምንድን ነው የማላውቀው? አንተ ግን ጤነኛ ነህ? እሺ ምን አደረኩ ሀሩዬ? ሀሩዬ አትበለኝ። እኔ እሺ አንድ ጊዜ እናውራ። ዛሬ ሳትሰበር ከዚህ ብትወጣ ነው የሚሻለው። እባክሽ ሀሩ፣ እኔ እኮ ነገር አክስቶኝ እንጂ ትልቅ ሰው እኮ ነኝ። ለነገሩ ልጅ ብትሆን ኖሮ እንደዛ ያቅለበለብህም ነበር። ስለዚህ ልጅ አለመሆኔን አምነሽበታል ማለት ነው። ኧረ ቹቹ እባክህ ረፍ እንዴ! በያዘችው መጥረጊያ እንዳሰባበርክ። ተሰባብረኝ እንዴ? ሀሩዬን ካስደስታት ምንም ታርገኝ፣ እሷን ብቻ ደስ ይበላት እንጂ። እንደዛ ከሆነማ ና። እውነት እውነት የኔ ፍቅር። ወይኔ ሀሩዬ ምንድን ነው? ቆይ የት ሄዶ ነው? የት ሄዳል? ሱቁ ላይ ወጣው ይመጣል። ከየት ነው? ምን ማለት ነው? ምን ከየት ነው? ምንድን ነው የተጠየቀውን አትመልስም እንዴ? ከየት ነው? እዩን አገኛት። ከዛን ደግሞ ዞር ዞር ብዬ መጣሁ። ቆይ አንተ ለምንድን ነው አሁንም ድረስ እሷን የምታገኛት? ይቅርታ አለችኝ። ከዛ ደግሞ እኔ ይቅርታ አደረኩላት። በቃ አለቀ። ቆይ ለምን ይመስላል በዚህ ፍጥነት ወደ አንተ የተመለሰችው? እየተመለሰችው ማለት እኔ እኮ አንዴ ሰይጣን አንዴ መልአክ የምትሆንበት ምክንያት ምንድን ነው ያልኩ። የዛኔ ተናዳብኝ ስለነበረ ነው። አሁን ግን ይቅርታ ባብለን ጓደኛሞች ሆነናል። አይሉላ የዋህ እኮ ነህ እንዴ! ምን ማለት ነው ደግሞ የዋህ ነህ ማለት? ምንም ቢሆን ልጅቷ የመቅደስ ጓደኛ ነች። አሁን ግን አይደሉም። እሱን እርግጠኛ መሆን አንችልም። እንዴ እሺ ጓደኛዋ ብትሆንስ መቅደስ የምታደርገውን ነገር ታደርጋለች ማለት ነው? ግጥም አድርጋ ነው። መቅደስ ክፉ ስለሆነች እዩም ክፉ ትሆናለች ማለት ነው? አዎ አልኩህ እኮ። እንዴት? ቆይ እስኪ ሉሌ፣ እስኪ አራታችንን እንየን። ከኛ ማል አንድ እንኳን የተለየ ጸባይ ያለው ሰው አለ? የለም። ግን ቆይ እስኪ አስጨርሰኝ። አሁን ለምሳሌ ቹቹ አድርጎት እስኪ አቤል ማያደርገውን አንድ ነገር ንገረኝ። እሱማ እኮ የለም። ግን ደግሞ እዩ ከድሮም ጀምሮ ከመቅዲ ጋር አትስማማም። ልክ እንዳንተና እንደ ቹቻ ማለት ነው። ጥሩ ምሳሌ ሰጠኝ አቤላ። ቆይ ቹቹ ሁሌ የሚያደርገው ነገር ሁሌ እንዳበሳጨ ነው አይደለ? ሁሉ ጊዜ ብትሰድበው ብትመታው አንድ ቀን ግን ትተዋት ታውቅም አይደል? ምን ያገናኘዋል? ይሄን ምን ማለት ነው? ምን ያገናኘዋል? ምንም ቢሆን እኮ ጓደኛዋ ናት። እናንተ ግን ያማችኋል አይደል? እንዴት ነው ሁሉንም በተመሳሳይ እይታ የምታዩት? ሉሌ ምን ሆነ ነው? አንተ ራሱ ካላስደበረችው በስተቀር የሚያርፍ ጉዳይ አይደለም። ኧረ ሀሩዬ ገደልሽኝ እኮ። እኔ አይደለሁም የምገልህ፣ ይሄ ምላስ ነው። ተንከሲስ ሀሩዬ ምንም በይኝ ምንም ስደብኝ፣ አንቺ ለኔ ሁሌም ጀግና ነሽ ሀሩዬ። ትችያለሽ ሀሩ። በቃ ለሰከንድ ዝም ማለት አትችልም እንዴ ሀሩዬ? እኔ እኮ ዝም ካልኩኝ ውስጥሽን ታዳምጫለሽ ብዬ እኮ ነው አበባዬ። ባዳምጥ ምንድን ነው ችግሩ? እንደምትወጂ ልብሽ ይነግርሽና ከዛ ከልብሽ ጋር ትጣላላችሁ ብዬ እኮ ነው ሀሩዬ። አንቺ እንደሆንሽ ጠማማ ነሽ፣ የሰው ጠማማ እኩያ አይደለም ማለት አማርኛ አይደለም እንዴ? ባለጌ ሀሩዬ እጅሽን አላመመሽማ? ለምንድን ነው የሚያመኝ? ይሄንን ቁርበት የሆነ ጆሮዬን ቆንጥጠሽበት ነው። ምንድን ነህ ግን አንተ? ሀሩዬ ከልቤ ነው ደስ የምትሉኝ፣ ማለቴ የምትይኝ። እስኪ የመጀመሪያውን ድገሙ። ደስ የምትይኝ። አይ የመጀመሪያውን። የቱን ነው የምትሉት ያልኩትና? አዎ እሱን ነው። እና ማን ነው ደስ የምንልህ? አንቺና እኔና ማ? አንቺና ልብሽ፣ አስተሳሰብሽ። ሀሩዬ ሙች እየቀለድኩ እንዳይመስልሽ። ኧረ ራስህ ድብን በል። ኧረ ተይ ያረግ እንዴ! ይሄ ልጅ አንዴ በዱላ አንዴ በርግማን ልትገይው ነው እንዴ? ተዋቶ ይዛና ሀሩዬን አትንካብኝ። የኔ እንክብል። ምንድን ያልከው? እንክብል ምን ነው እንዴ? ሀሩሽ በቃ እንክብል አይደለሽም የኔ ውድ እንዴ? አብዬ እስኪ የዚህን ጥቅም ንገረኝ። ይሄ ደግሞ ምንድን ነው? ግራዋ ነዋ። እንዴ
ለምንሽ ብለሽ ነው ግራዋ ያመጣሽው? ወሬ ለማጣራት ነው። የምን ወሬ ነው የምታጣሪው? ትንሿ ነፍሰ ጡር መሆንና ለመሆኗ ለማወቅ። ቆይ ይሄ ምን ይሰራል? ለምንድን ነው የማይሰራው? ቀለበት ካላደረኩ ብሎ የሚያብደው ስላረገዘችበት አይደል እንዴ አብዬ? ደግሞ ማን ነው ያለው? ሁኔታዎች ናቸው። ደግሞ የምን ሁኔታ መጣሽ? አብዬ እኔ እኮ ነፍሰ ጡር ሆኜ ስለማውቅ ስለ ነፍሰ ጡር በደንብ ነው የማውቀው። ኧረ በጉልበትሽ አምላክ ታያቸው። አብዬ እኔ እኮ ለሌላ ነገር አይደለም ለመዘጋጀት ነው። ደግሞ ለምንሽ ነው የምትዘጋጀው? ለሚመጣው ነገር ነዋ። አይታለም በቃ ማትገቢበት የለም አይደል? ደግሞ እሺ ምን አደረው? አይ አላቆይሽም አይደል? አረ ትንሽ 50 ደቂቃ ምናምን ያቆየሽ። ሂጂ ወሬኛ። እየቀደድኩ አይደለም እኮ እንዳንቺ አቆየትማ ትቼሽ ሄድ ነበርኩ። ይቅርበኝ በቃ ጓደኛዬ ይክሳለሁ። በመቆም ነው የምትክሺ? ምን ነው ችግር አለው? ወሬኛ። ለማንኛውም እሺ አንድ ነገር ልነግርሽ ነው። ሩዝ ዜና መሆኑን ተስፋ አደርጋለሁ። በትክክል። እሺ ምንድን ነው? ልዑልን በተገቢ ሁኔታ አሳምኘዋለሁ። እኔ እኮ አላምንሽም። በታምኚ ነው የሚሻልሽ ባክሽ ጓደኛዬ። በአንቺ መተማመኔ ልክ ነበር ማለት ነው። ትጠራጠሪያለሽ እንዴ? ኧረ በፍጹም። አብርሽን መተናኮል ጀምሬያለሁ። አጥጋቢ ምክንያት ነው ያገኘሁበት። የምርሽን ነው? ታዲያስ? በእውነት አንቺ ልዩ ሴጣን ነሽ ማሬ። አመሰግናለሁ። ለማንኛውም እዚህ አንድ ላይ መታየታችን ጥሩ ላይሆን ይችላል። እደውልልሽና እንገናኛለን። እሺ በቃ ደውይልኝ። እቺ ሴጣን በላችኝ እኮ ይንከሳትና። ቆይ አንተ ለምን ተናኮላታለህ? ሲጀመር ወንድሜ ፍቅር እኮ ነው። አንተ ደግሞ ምን ታካብዳለህ? ታላቅህ እኮ ናት። ቆይ አንተ ትንሿ ታናሽ አይደለች እንዴ? አዎ ናትና። እና ሀሩዬ ደግሞ ነኝ ታላቄ ነች። አሁንም ሀሩዬ ትላለህ እንዴ? ለምን አልልም። ቆይ ፍቅር በአንድ ንክሻ የሚጠፋ ነው እንደሚመስል? አይ እንደው ምን እንደሚሻል። አሁን ለማንኛውም ግባ፣ ሀሩዬን ግጥም አድርገህ ሳምልኝ። በልሽ አትጥፋ። ደግሞ ሳማታ አሉ። ምንድነው? የአቤልን ጉድ ለካ አልነገርኳችሁም ረስቼው። የምን አባ ጉድ ነው አንተ? ከመቅደስ ጋር ያደረጋችሁትን ነው። አንተ ያማል እንዴ? ኧረ በእናትህ ምንም አያመኝም። ይኸውላችሁ